ሙስና ሀገርን በከፍተኛ ሁኔታ ከሚያቆረቁዙ ችግሮች መካከል አንዱ ነው። ለዚህ ነው በሙስና ምንም አይነት ቀልድና ድርድር ማናውቀው። አሁን ከዚህ ቀጥሎ የምጠራቸው ተቋማት በሙስናው ተቀፍድደው ዘብጥያ የተወረወሩ ናቸው። መኖር ለምኔ የመድኃኒት አስመጪ ጊዜያቸው ያለፈባቸው ከ7 እና ከ8 ዓመት በላይ የሆናቸውን መድኃኒቶች እያስገባ ከተለያዩ ሰዎች ጋር በመሞዳሞድ የህዝባችንን ጤና ሲያቃውስ ይዘነው ዘብጥያ ወርውረናል። ለዚህ ነው በሙስና ምንም አይነት ድርድር አናውቅም የምንለው። አለ መኖር ለምን ነው የላካትችን ያዟት እንደ እጅ መንሻ ያው ለርሱ ቢያንስም 10 ሚሊዮን እሺ ይስተካከላል። አሁን የጠራሁት ተቋም በስተት ነው። እንደውም መድኃኒት ከማስመጣት አልፎ ፋብሪካውን በመትከል ለብዙ ሰዎች የሥራ ዕድል ለመፍጠር እየተንቀሳቀሱ ነው። ሁለተኛ የክፍለ ከተማውን ስም ከመጥራት እቆጠባለሁ። የመንግስትን የህዝብን መሬት እንደ ቡሄ ዳቦ ከአንዳንድ አካላት ጋር በመሞዳሞድ ሲያድሉ የነበሩ እጅ ከፍንጅ ተይዘው ዘብጥያ ተወርውረዋል። ለሰፊው ህዝብ የምስራች። እነዚህን ወንጀለኞች ከገቡበት ዘብጥያ ሊያወጣቸው የሚችል ምንም አይነት ምድራዊ ኃይል ኃይል እጄን ለርሶ G+5 መሀል ከተማ ላይ እምብርት ቦታ ከእምብርቱ ዝቅም ከፍም ማለት ይቻላል። ያያየን ይጨምራል። G+5 እቺ መኝታ ቤቷ በዚህ በጀርባ ይሁን ይጨምራል። ይስተካከላል። ያያየን ይጨምራል። ከበሩ ያው ምንም አይነት ምድራዊ ኃይል ሊኖር ይችላል። እስካሁን ባደረግነው ጥናት ምንም ያዝነው ወንጀለኛ የለም። ሲኖር ግን ለሰፊው ህዝብ የምናሳውቅ ይሆናል። ሰፊው ህዝብ እንግዲህ በትዕግስት ጠብቁን፣ እናሳውቃለን። ለዚህ ነው አሁንም ደግሜ እላለሁ በሙስና ምንም አይነት ድርድር አናውቅም። አብረንስ ካልበላን